ጠንካራ የሆነችና የአባቷን ባህሪ ይዛ ያደገች ልጅ ናት የአባቷ ልጅ የምትባለው። ስለዚህ እኔ አባቴ የጀመረውን ነገር ሳይጨርስ ከውድድር ሲወጣ አይቼው አላውቅም። እና ታዲያ እናማ ሀና የአባቷ ልጅ ናት። የጀመረችውን ሩጫ ሳትጨርስ ደግሞ ከሜዳ አትወጣም። እሺ ገባሽ? ወይኔ ጽዮን፣ እኔው ራሴ አበሽቃታለሁ የመጥቼ እኔው ራሴ ልብሸቅ። ይሄም አይሆንም። ሀና ትንሽ ጊዜ ጠብቂ፣ አለቅሽ። ፍጥረት ጅንጉርጉር ውሃና ስለማልሰጥሽ እኮ ለምንድን ነው ማሰጪ? ይኸውልሽ መረጃውን የምትፈልጊ ከሆነ አንድ ነገር እንድታደርግልኝ እፈልጋለሁ። እሺ ምንድን ነው? ይኸውልሽ ከእርግብ ጋር ከዚህ ልትወጡ እንደሆነ ስታሴሩ ሰምቻለሁ እና ስለዚህ ለእርግብ ከዚህ መውጫ መንገዷ እንዳመቻቸሽላት ሁሉ ለእኔም ልታመቻችልኝ እፈልጋለሁ። ሜሮ ምን እያልሽ ነው እንዴ? ቆይ እኔ ምን ማድረግ እችላለሁ? ምን ማድረግ እንደምትችይ አላውቅም፣ ግን ደግሞ ይሄን ካላደረግሽልኝ መቼም ቢሆን መረጃውን አልሰጥሽ። ቆይ ግን ሜሮን ማን እንደሆንኩ ግን አውቀሻል? በደንብ ነው ማውቅሽ። አይ ያወቅሽኝ ግን አይመስለኝም። እኔ እኮ በችግርሽ ጊዜ የደረስኩልሽ ሜላት ነኝ። ወይዘሮ ሜላት በጣም ጥሩ ሰው እንደሆንሽ አውቃለሁ። እና ካወቅሽ ከዚህ እንደወጣ ለምን አታግዥኝም? በጣም ይቅርታ። ሁለተኛ ነገር ደግሞ ዛሬ አስተማረን መምህር እንኳን ማን ነው ብዬ ብጠይቅ አትነግረኝም። ልብ እኮ ሌላ ቦታ ነው ያለው። እና ምን ይተበስ? ቆይ ሀና ስለመጣች ነው አይደለ የደበረ? አዎ አሁን የማትሄጂልኝ ከሆነ እኔ እሄዳለሁ። አብሬ ብቆይ ምን ችግር አለው? እኔ ከማንም ጋር ማውራት አልፈልግም። እኔም እኮ አውራኝ ብዬ አላስቸግርም፣ ግን ደግሞ ዝም ብዬ እንድቆም ፍቀድልኝ። መቆም ትችያለሽ፣ ግን እኔ እንድታናግሪኝ አልፈልግም። የእውነት ብትለምነኝ እራሱ አላናግርህም። ጥሩ እሺ። አሁን ደግሞ አቶ መስፍን እስር ቤት ወይዘሮ ሜላትን ለመጠየቅ ሲሄድ እሳት ጎርሶ እሳት ለብሶ ነበረ የሄደው። ሜላትም መስፍኔ እንዴት ነህ? እንኳን ደህና መጣህ ትለዋለች። መስፍኔ ዝም በይ ሜላት፣ ዝም በይ አትጥሪኝ፣ አታቆለምጪው ስሜን ደግሞ ትጠሪኛለሽ፣ አታፍሪም ይላታል። እንዴ ምን ሆነሃል መስፍኔ? እስኪ ተረጋጋ ትለዋለች። ዝም በይ ሜላት፣ ዝም በይ፣ እኔን ከልጆችሽ ጋር ተባብረሽ ከልጆችሽ ያሳነሽኝ ምን ሆነሽ ነው? እንዴት ትደብቂኛለሽ? እንዴት ዝም ትይኛለሽ? ይህን ሁሉ ነገር ሲፈጠር እንዴት አልነገርሽኝም? እንዴ ምን ሆነሃል መስፍኔ? እስኪ ተረጋጋ። ስለ ሜሮኒ ስላልነገርኩህ ነው ትለዋለች። አዎ እንዴት ትደብቂኛለሽ ሜላት? ለምንድን ነው ያልነገርሽኝ? ይሄንን ግንፍልነትህን ፈርቼ ነው መስፍኔ። ይህን ግንፍልነትህን እያወቅኩኝ እንዴት ነው የምነግርህ? ምን ማለት ነው ደግሞ እሱ? እንዴ ይህን ሁሉ እያየውኝ እንዴት ልንገርህ? አንተ እኮ ብነግርህ ኑሮ ምን ታደርግ ነበር ስትለው፣ ሂጄ ጉሮሮዋን አንቄ ነዋ መረጃውን የምቀበላት እኮ። ይሄንን ፈርቼ ነው ያልነገርኩህ፣ ለልጆቹ ብቻ የተናገርኩት ትለዋለች። ምን ማለት ነው ደግሞ እሱ ሲላት፣ ጉሮሮዋን አንቀህ ካልሰጠችህ ትገላት ነበረ። ከዛ ልጆቻችን እኔም አንተም እስር ቤት በስብሰን ልጆቻችን ባዷቸውን ይቀራሉ። ያንን ስለማልፈልግ ነው፣ ያንተን ባህሪ ስለማቅ ነው ትለዋለች። ሜሉ ዝም በይ፣ እንዴት እንዴት አደርጊያለሽ ሲላት፣ መስፍኔ በቃህ ላይህ አልፈልግም ብላ ትተው ትገባለች ማለት ነው። ሀና ደግሞ ከእዝራ ጋር ተገናኝታለች። ያው ሰፈር ድረስ እየመጣ እያገኛት ነው። ሰፈር ድረስ መጥቶም እንዴት ሰፈር ድረስ እናትኛለሽ? ምንድን ነው ችግርሽ? እና አልገባኝም፣ ለምንድን ነው ከሰፈር መውጣት የማትፈልጊው ይላታል። ምን ማለት ነው እዝራ? እንዴ ሰፈር ድረስ መምጣቱ እየደበረህ ነው እንዴ ትለዋለች። አይ ምክንያትሽን ነው እየጠየቅኩሽ ያለሁት። ለምን እንዴ? ላንቺ ስል ምንም አደርጋለሁ፣ ምንም እሆናለሁ፣ የትም እሄዳለሁ ብላኛል ነበር ረስተኸው ነው ትለዋለች። በፍጹም ረስቸው አይደለም፣ ግን ለምን ከሰፈር መውጣት እንደማትፈልጊ ልትነግሪኝ ይገባል ይላታል። እዝራ ጥሩ ስሜት አይደለውም ሰሞኑን፣ ስለዚህ እባክህ ትንሽ ጊዜ ስጠኝ ትለዋለች። በፍጹም ልሰጥሽ አልችልም። ምክንያቱም ለምንድን ነው እንደዚህ የምትሆኝብኝ? ምንድን ነው ችግርሽ? ለምን ምንድን ነው የሆንሽው? ያለውን ችግር ለምን አትነግረኝም ሲላት፣ እሱን ልነግርህ አልችልም። እና ደግሞ ባለፈው አብረሽ የነበርሽው ልጅ ማን ነበረ ካፌ ውስጥ ሲላት፣ እንዴ ምን ማለት ነው እዝራ? እየተጠራጠርከኝ ባልሆነ ትለዋለች። አይ እንደሱ ሳይሆን ለሱ ከምታስፈልጊው በላይ ለእኔ ታስፈልጊኛለሽ። በጣም ከፍቶኛል፣ በጣም እየደበረኝ ነው ምናምን እያለ
ሁሉንም ነገር ይነግራታል። እዝራ በጣም ተናዷል፣ እጅግ በጣም ተናዷል። ፊቱም ያስታውቃል ማለት ነው። ሀንዬ ደግሞ ያው ጥሩ ስሜት ስላልሆንኩኝ ነው እንደዚህ፣ እባክህ ትንሽ ጊዜ ስጠኝ። እሺ በቃ አሁን ወደ ቤትሽ ሂጂና ግቢ ይላታል። ስለተረዳኸኝ አመሰግናለሁ፣ ትንሽ ጊዜ ብቻ ስጠኝ፣ ሁሉም ነገር ይስተካከላል ትለዋለች። እሺ ብለው ቻው ይባባላሉ። አሊ የሚባል የኤልያስ ጓደኛ ከደሴ ደውሎ ምን ሆነህ ነው አሊ፣ ለምንድን ነው የጠፋኸው ይለዋል አሊ ኤልያስን። ኤልያስም ሀንዬን አገኘሃት እንዴ ሲባል ኤልያስም አዎ አገኘዋት፣ ግን ባላገኛት ይሻለኝ ነበረ ይለዋል። እንዴ ሄሊዋ ምን ሆነህ ነው? እንዴት እንደዚህ ትላለህ ሄሊዋ ይለዋል አሊ። በጣም ከፍቶኛል ሀኒ ከሌላ ሰው ጋር። ምን ሄሊዋ ምንድን ነው የተፈጠረው ይለዋል አሊ። ሄሊዋ ምንድን ነው የተፈጠረው ሲባል ሀና ከሌላ ሰው ጋር ፍቅር ጀምራለች ይለዋል። በፍጹም ሄሊዋ ሀንዬ እንደዚህ አታደርግም በፍጹም ይለዋል። በነገራችን ላይ የደሴ አማርኛቸው በጣም ደስ ስለሚለኝ ነው። በጣም ወሎዬዎች አማርኛቸው ደስ ስለሚለኝ ነው። ይቅርታ ተመልካቾቻችን፣ ውድ የዩቲዩብ ቤተሰቦች አማርኛቸው እጅግ በጣም ደስ ስለሚል ነው ማለት ነው። እና ምንድን ነው የሆንከው? እንደዚህ አታደርግም ሀንዬ ይለዋል። አይ ሆኗል ሀዲ ይለዋል። ሄሊዋ እና ታዲያ ምን በጀህና አንጂ ወደዚህ ሲለው አይ አልመጣም ይለዋል። ከዛም ጓደኛው ይምሰለሰላል። እኔ ለሱ ችግር ሳልደርስለት እሱ ግን ለእኔ ችግር ብዙ ነገር ሆኗል እያለ ይምሰለሰላል። ጋሽ መስፍን እቤት መጥቶ ልጁ ላይም በጣም ነው የጮኸበት። ምናሴ ተዋኝ እስኪ አንተ ደግሞ ይለዋል። እንዴ አባዬ ምን ሆነሃል? እስኪ ተረጋጋ ይለዋል። ከማዬ ጋር ሄደህ ነበር እንዴ ይለዋል። አዎ እንዴት እናንተስ ትደብቁኛላችሁ? እንዴት እኔ እንደ ደካማ ተቆጥሩኛላችሁ? ወይ ጉድ ማየን አስከፍተሃት እንዳይሆን አባዬ ይለዋል። እባክህ ዝም በል፣ እንዴት ለእሷ አትነግሩኝ? ይሄን ሁሉ ነገር አድርጋችሁ ደግሞ እንዴት ትለኛለህ እንዴ ብሎ ይናገርና ወደ መኝታ ቤቱ ሄዶ ይገባል። ጽዮን ሀናን አግኝታታለች። ሀናን አግኝታ እንዴት ነሽ? ምንድን ነው የሆንሽው? ትላታለች። ጽዮን ምን አገባሽ አንቺ? ምን ቤት ነሽ እኔን የምትጠይቂ? ስሚ አለቻት። ስሚ ከአጠገቤ ብትርቂ ይሻልሻል ትላታለች። እኔን አታውቂኝም፣ ምንስ ቢሆን አንቺ ምን ይመለከትሻል ስላት፣ እንዲህ ስለማውቅሽማ ነው ልጠይቅሽ የመጣሁት ስትላት፣ በፍጹም አታውቂኝም ትላታለች። ሀና ይኸውልሽ ተሸንፈሻል አይነት ነገር በጣም ትናገራታለች። ይኸውልሽ እኔ የአባቴ ልጅ ነኝ ትላታለች። ሀንዬም እኔ የአባቴ ልጅ ነኝ፣ ማንም ያመንኩበትን ነገር ወደኋላ አልልም። ስለዚህ አትልፊ፣ አትድከሚ። ማን የአባት ልጅ ያልሆነ አለ ስትላት፣ የአባት ልጅ ማለት በስም መጠራት ብቻ አይደለም። ለነገሩ ልክ ነሽ፣ እኔ ራሴ ወሬ ብቻ ሆኛለሁኝ፣ ምክንያቱም እያወራሁኝ ነው፣ ምንም ተግባሩን ምንም አላደረኩኝም፣ ግን ታይኛለሽ ብላ ዝታባት ትናደዳለች። ሜሮንም ወይኔ ሜሮን ማነች? ጽዮንም ወይኔ ጽዮን እኔ እሷን አበሽቃለሁ ብዬ ጭራሽ እሷ ታብሽቀኝ ብላ ተናዳ ወደ ኤልያስ ጋር ስትሄድ፣ ኤልያስ ጋር ሰማኝ ኤልያስ ወደ ኋላ መመለስ ብሎ ነገር የለም ምናምን፣ ተይኝ በእናትሽ ኤልያስ፣ ተይኝ በእናትሽ ሜሮን እባክሽ ተይኝ ይላታል። ጽዮን ማለት ሜሮንና ጽዮን ይምታቱብኛል። ጽዮን ተይኝ እባክሽ፣ ምንድን ነው የምትፈልጊው ከኔ? በቃ ደክሞኛል፣ ይበቃኛል። ምን ስራ ሰርተህ ነው የሚደክምህ? አዲስ አበባ ከመጣህ አንድም ስራ ሰራ ይቻል አቅም፣ በቃ ደክሞኛል። ሀናና እዝራ አንድ ላይ እንዲሆኑ እንፍቀድላቸው ይላል። በፍጹም ይሄ መቼም አይታሰብም፣ መቼም ቢሆን አይታሰብም። አንዴ የገብተንበታል፣ መውጣት የሚባል ነገር የለም ትለዋለች። እና እዝራን ታገኘዋለች። ከሱም ተለያይታ እዝራን ልታገኘው ስትሄድ፣ እዝራም እባክሽ ጽዮን ተይኝ፣ በቃ ከእኔ ራቂ፣ ከአጠገቤ ራቂ፣ እኔ ምንም ነገር አልፈልግም፣ እባክሽ ተይኝ እያለ ይለምናታል። እሷም ምንድን ነው የሆንከው? እኔ እኮ ያንተ እንደዚህ መሆን ያስፈራራኛል፣ እባክህ
ያሳዝነኛል። ስለዚህ እንዲሁ ሆነህ ማየት አልችልም። እባክህ ምን እንደሆንክ ንገረኝ ትለዋለች። አይመለከትሽም፣ አንቺ ነሽ ለእኔ የምታስቢ ይላታል። ከሀና ጋር ጥሩ አይደላችሁም አይደል ትለዋለች። ምን አገባሽ ይላታል። እንዴት ነው የማያገባኝ? ያገባኛል እንጂ አንተ እንዲሁ ነህ ማየት አልችልም። ሀናም ጋር ጥሩ እንዳልሆናችሁ አውቃለሁ፣ እሷም ታስታውቃለች ትለዋለች። እና ምን ይጠበስ ይላታል። ችግርህን ንገረኝ፣ እኔ እኮ አንተ እንዲሁ ነህ ማየት አልፈልግም እያለች እንትን ብትለውም እሱ ግን መረረ ብሎ እባክሽ ጽዮን ተይኝ፣ ከኔ ራቂ፣ አንድ ነገር ልንገርሽ፣ እኔና ሀና መሀል ምንም ቢፈጠር ምንም መቼም ቢሆን አንለያይም፣ ማንም ምንም ሊለየን አይችልም እያለ ሊያስረዳት ሊነግራት ሞከረ። እሷ ግን በፍጹም አይዝራ፣ የሀናን ልብ እንዴት እንደተከፋፈለ አላወቅም ማለት ነው ትለዋለች። ከዛም ድጋሚም ደግሞ ብቻውን ተክዞ ታገኘዋለች። ወይኔ ጉዴ ፈላ፣ ሂጄ ላናግረው ወይስ አላናግረው እያለች እየፈራች ነበረ። ነገር ግን በፍራቻም ቢሆን ሄዳ ልታናግረው ሞክራለች። ስታናግረውም ኡፍ እባክሽ ተይኝ፣ በቃ ተኔኝ፣ ከኔ ራቂ እያለ ይጮህባታል። ከዛም እሺ ምንም አላወራም፣ ካጠገቡ እጅ አልቁም ትለዋለች። ከዛ እሺ ምንም ካላወራሽ እሺ፣ ግን አንድ ነገር ማውራት አልፈልግም ይላታል። እሺ በቃ ብላ ቁማ፣ እሺ ለምንድነው አንገትክን ያቀረቀርከው ስትለው ይህጭ ምንም አላወራም ብለሽኛል ነበር እንዴ ብሎ ትቷት ይሄዳል። ሜሮን የእንትናን ጉዳይ እምቢ ብላለች። እንግዲህ አልሰጥም፣ መረጃውን በፍጹም አልሰጥም እያለች ነው። እናቷንም እንድታስፈታ ለመነቻት። ሀናም በፍጹም ልታስፈታት ፈቃደኛ አይደለችም። ሄዳ አናግራት ነበረ። ሀና እንተዋወቅ ስትላት አውቅሻለሁ አለቻት። እንዴት በአንቺ ምክንያት አይደለ የሁሉ ነገር የተፈጠረ ትላታለች። እና በፍጹም አላስፈታም አልሰጥም ብላ እምቢ ብላለች ማለት ነው። ይህ አባቷን አሳምና ይቅርታ እንዲጠይቃት እናትየውን ይቅርታ እንዲጠይቃት እዛ ሄዶ ይቅርታ ጠይቋት ሰላም መስፍንና ሜላት ሰላም ፍቅር አውርደዋል ማለት ነው። እንግዲህ ቀጣይ እንደምትፈታ ተስፋ እናደርጋለን። ሜሮን ግን እኔን ይዘሽኝ ካልወጣሽ በፍጹም መቼም ቢሆን አላስወጣሽም፣ ከእስር ቤት እንድትወጪ አልፈቅድም፣ እኔን እንድታስወጡኝ እፈልጋለሁ እያለች እያስፈራራች ነው ማለት ነው። ውድ ቤተሰብ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እናመሰግናለን።